በአጋጣሚና በቁንጅናቸውን በመጠቀም ሀብታም የሆኑ ሴት ኢትዮጵያዊ አርቲስቶች። በሀገራችን ኢትዮጵያ በርካታ ሴት ተዋናዮች በቀላሉ ሀብታም ሲሆኑ ማየት በተደጋጋሚ የሚስተዋልና የተለመደ ነገር ነው። አንድም ዝናቸውን ተጠቅመው የተለያዩ ስራዎችን በመስራት አንድም ውበታቸውን ተጠቅመው ሀብታም በማጥመድ ወደ ሀብት ማማ ላይ ይወጣሉ። እንደሚታወቀው በሀገራችን ፊልም በመስራት የሚገኝ ገንዘብ ብዙም አስደሳች እንዳልሆነ ሁላችንም የምናውቀው ነገር ነው። እኛም በዛሬው ቪዲዮአችን መሰረት በአጋጣሚ ወደ ሚዲያ መጥተው ባላሰቡበት መንገድ በአጋጣሚ ሀብታም የሆኑ 8 የሀገራችን እንስት አነጋጋሪ ዝነኞችን ይዘንላችሁ ቀርበናል። እናንተ ቤተሰቦቻችን ማን ዝናውን በመጠቀም የተሻለ ሀብት ያካበተ ይመስላችኋል? ለምንስ ወንዶቹ በሴቶቹ ልክ ሀብት ማካበት ተሳናቸው? እያል እኔ ወደ ጉዳይ አልፋለሁ። ሐሳባችሁን አጋሩን እያል ወደ ቀጣይ ቪዲዮ እናልፋለን። ቻናላችን ላይክ እና ሰብስክራይብ እንድታደርጉ በትህትና እየጠየቅን 8ቱን በደረጃ የምናስደምጣችሁ ይሆናል። እኔ ቀጠልኩ። 8ኛ ዕፀ ሕይወት አበበ። ምንም እንኳን የኪነ ጥበብ ዓለሙን በድንገት ብትቀላቀልም ዝናዋን ተጠቅማ በርካታ ገንዘብ ልታካብትም የቻለችው በ16 ዓመቷ ሞዴሊንግ የጀመረችው ዕፀ ሕይወት በኋላም ኢን ዘ ሃውስ የተሰኘው የጆሲ ሙዚቃ ላይ የኪነ ጥበብ ዓለሙን የተቀላቀለችው ዕፀ ሕይወት 2 ትዳር የነበራትም ሲሆን ስትፋታም የተካፈለችው የሀብት ምንጭም እንደሆነ ብዙዎችም ይጠቅሳሉ። በተለይ በ2009 ዓመተ ምህረት ተስፋ ስንታየው ከተባለ የቀድሞ ባሏም ስትላይም የተካፈላቻቸው 2 ትራክተሮች፣ 1 ቶዮታ መኪና እንዲሁም ኮንዶሚኒየም ቤትና 1,350,000 ብር በዋነኝነትም ተጠቃሾቹ ናቸው። 7ኛ ፈንሃን ሂድሩ። በብዙዎች ዘንድ ተወዳጅነትን ያተረፈችው ይህችው እንስት የኪነ ጥበብ ዓለሙን የተቀላቀለችው ብዙ ሀብትን ካከማቹ ውብ ኢትዮጵያውያን አርቲስቶችም አንዷ ናት። ከዚህም ጋር በስፋት ያስተዋወቃት ስራም የሱ ባለው ይታዩ የሙዚቃም ማሬ ማሬ የተሰኘው ቪዲዮ ቢሆንም በአጎቷ ልጅ ግፊትነት ቀደም ብላ የማስታወቂያዎችን ስራም መስራትም ጀምራ ነበር። የመጀመሪያ ክፍያዋ 480 ብቻ ነበር። ግን ከዚህም በኋላ የተለያዩ ፊልሞች ላይም በመሳተፍ ስሟን ከፍ ያደረገችው ይቺ እንስት በበርካታ የተለያዩ ድርጅት አምባሳደር በመሆን ብዙ በርካታ ገንዘቦችን የተፈራረመችው የኢንፊኒክስ አምባሳደርነትን ጨምሮ ለተለያዩ ድርጅቶች አምባሳደር በመሆን በአሁኑ ሰዓትም ሚሊዮኖችን ወደ ካዝናዋ በማስገባት ላይም ትገኛለች። እንዲሁም የተንደላቀቀ ኑሮ ከሚኖሩ የሀገራችን አርቲስቶች መሃልም በቀዳሚነት ስመጥር ናት። እኛም በዝርዝራችን መሰረት 7ኛ ደረጃ ላይ አስቀምጠናታል። 6ኛ ሃናን ታሪክ። የ30 ሚሊዮን ብር V8 መኪና የምታሽከረክረውና በዚህም አርት ያመጣላቸውን ዕድል ተጠቅማበት በርካታ ገንዘብ በማግኘት ሀብትን ካካበቱ የሀገራችን እንስት አርቲስቶች መካከልም 6ኛ ላይም ተቀምጣለች። ስለ ውበቷ ብዙዎች የሚመሰክሩላት ሃናን በቅርቡ 10 ሚሊዮን ብር ለ2 ዓመታት የሚቆይ በብራንድ አምባሳደርነት የተፈራረመችውም ኤኤስ የተባለ የታሸገ የኬክ ምርትን ጨምሮ ለበርካታ ድርጅቶችም የብራንድ አምባሳደር በመሆንም በሀብት ላይ ሀብትም ልትጨምርም ችላለች። ቦሌ ኦሎምፒክ አካባቢ የተወለደችውና ከአምባሳደርነቷም በተጨማሪ ብዙ የግል ቢዝነሶችም አሏት። በዚህም ዝርዝራችን 6ኛ ላይም ልትቀመጥም ችላለች። 5ኛ ዋንትያ ሰለሞን። በሀገራችን ኢትዮጵያ ችግር ላይ ያሉ ሰዎችንም መመልከት ብዙም ብርቅ አይደለም ቢባል ማጋነን አይሆንም። አብዛኛው እስከነ ችግሩ ሕይወቱን እስከ መጨረሻው ለመግፋትም ይገደዳል። በአንድ ወቅት ችግር ገጥሟትም ከህዝቡ ገንዘብ ቢሰበሰብላትም አሁን ላይ ግን እጥፍ አድርጋ መመለስም የምትችልበትን ሀብትም ልታካብትም ችላለች። ምንም እንኳን የሷ ጥንካሬ ትልቁን ቦታ ቢይዝም የሁሉም ነገር መጀመሪያ ኢቢኤስ ቴሌቪዥን ላይ መቅረብ እድሉን ማግኘቷ ነውና እኛም እድል ሀብትን ዝነኛ ከሆኑ አርቲስቶችም ዝርዝር በ5ኛ ላይ ልናስቀምጣት ችለናል። እናንተ በዋንትያ ጉዳይ ላይ ሐሳባችሁን እንድታጋሩን ስንል በአክብሮት እንጠይቃለን። ዋንትያን ሀብታም ያደርጋት ጠንካራ መሆኗ ነው ወይስ
ብዙዎች ያላገኙትን መልካም ዕድል ማግኘቷ ነው። አራተኛ ኑሐሚን መሰረት በአጋጣሚ ወደ ጥበብ ዓለም ገብታ በዛው ከቀሩ አርቲስቶችም ተርታ የምትመደበው ኑሐሚን ቆንጆ ከሚባሉ የሀገራችን አርቲስቶች መካከልም አንዷ ናት። ታናሞ በተሰኘው የሳንቾ ገብሬ ዘፈን ከህዝብ ጋርም የተዋወቀችው ይቺ አርቲስት በበርካታ ፊልሞች ላይ በትወና የተሳተፈችው እንዲሁም በጣም ባጭር ጊዜ ውስጥም እንደነ ታሪኩ ብርሃኑ ማንዴላ፣ ደረጀ ኃይሌ ከመሳሰሉ የሀገራችን አርቲስቶችን ጋር አብራ ለመስራትም የቻለችው እንዲሁም አይቴል ሞባይልን ጨምሮ የተለያዩ ብራንድ አምባሳደርነትም በመሆን ባጭር ጊዜ ውስጥም በውበቷና አርቱ ላይ የሚሰጣትን በመጠቀም በርካታ ሀብትንም ልታካብት ትችላለች። እንዲህ እያልን ከ1 እስከ 3 የያዝናቸውን ልናስደምጣችሁ እዚህ ላይ ደርሰናል። እስካሁን የተከታተላችሁን ከሆነ ሳብስክራይብ ምትለዋን በተን ጠቅ ማድረጊው ሰዓት አሁን ነው እያልን እኔ ወደ ቀጣይ ቪዲዮአችን አለፍ። ሶስተኛ ሳሮን አየለ ምንም እንኳን አሁን ላይ በቱርክ ሀገር ብትገኝም በአንድ ወቅት ግን ሀገር አልበቃት ብሎ በተለያዩ ጊዜያትም የመነጋገሪያ ርዕስ ከመሆንም ሰነባብታም ነበር። በድንገት የአርቱን ዓለም ከተቀላቀሉ መሃልም ቀዳሚዋ ተጠቃሽ ናት። በብዙዎችም መቀመጫዋን በመጠቀም እንጂ ምንም የኪነ ጥበብም ሆነ ተሰጥኦ የላትም ሲሉም ይተቿታል። የሆነ ሆኖ በሰራቻቸው የሙዚቃ ቪዲዮዎችና ፊልሞችን ጨምሮ ዝናን ከማግኘት በተለያዩ ሀብታሞችና የውጭ ሀገር ዜጎችን ትኩረት በማግኘትም ሀብታም ልትሆንም ችላለች። አሁን ባለችበት ቱርክም አሪፍ ቡቲክ በመክፈትም አሪፍ ገንዘብም እየሰራችም ትገኛለች። ሁለተኛ ዳናዊት መክብብ። ዳናዊት በጭራሽ ዝነኛ የመሆን ሐሳብም ሆነ ፍላጎት አልነበራትም። ዳናዊት ወደ ዝነኝነቱ ዓለም እንዴት እንደመጣች እነግራችኋለሁ። የቃና ቴሌቪዥን ማናጅመንት ዳይሬክተር ናዝራዊት ገብረስላሴ በአጋጣሚ ዳናዊትን ኢንስታግራም ላይ ያያታል። ዳናዊትን እንደ አሁኑ ከ1 ሚሊዮን በላይ ተከታይ አልነበራትም። 4000 ተከታዮች ብቻ ነበሯት። በወቅቱ የቃና ቴሌቪዥን ስርጭቱን ሊጀምር ዝግጅት ላይ ነበር። የጣቢያው የምትሆን ካስት በማፈላለግ ላይ የነበሩት እነ ናዝራዊት መታ እንድትሞክር ይፈልጉና የሚያውቁትን ሰው ያጠያይቁና ዳናዊት ህልምም ፍላጎቷም አልነበረም። የመጀመር ፍላጎትም አልነበራትም ነበር። ዝም ብዬ ሄጄ ልምጣ ብላም ሄዳ የመጀመሪያ ኢንተርቪውን ብታደርግም ግን ተመልሳ ግን መሄድ አልፈለገችም ነበር። የኋላ ኋላ በታላቅቷ ግፊትና ጉትጎታም ከረጅም ጊዜም በኋላ ወደ ቴሌቪዥን ጣቢያው በመሄድም እድለኛ ሆና ሃሽታግ ታይም የተባለ ፕሮግራም አቅራቢ በመሆንም ትጀምራለች። በቀላሉ ዝናና ተወዳጅነትን በማግኘትም በተለያዩ ድርጅቶች ብራንድ አምባሳደር በመሆንም ሀብታም ልትሆንም ችላለች። የምትነዳው መኪናም ቢሆንም ማርሴዲስ GL የተባለ ሲሆን የመኪናው ዋጋም ከ20 ሚሊዮን ብር በላይ ነው። መቼም የአንዳንድ ሰው ድል አይነገር ነው። መልሱን ለእናንተ ተነዋል። አንደኛ ማህደር አሰፋ ጥቂት የማይባሉ የፊልም ስራዎችን በሰፊው ጋር ያስተዋወቃትና ተወዳጅነትን ያስገኘላት ስራዋ ሰው ለሰው የተሰኘ የቴሌቪዥን ተከታታይ ድራማ ነበረ። በዚህም ድራማ አማካኝነት ተወዳጅነትን ያገኘችው ማህደር አሰፋ በወቅቱ የኢትዮጵያን ሀብታም ሴት አርቲስት እሆናለሁ የሚል ግምትም በጭራሽ አልነበራትም። በአንድ ቀን የሀገራችን ልጥጥ ባለሀብትም ልትተዋወቅም ችላለች። ከሼህ አላሙዲ ጋር የታወቀችበትም አጋጣሚ ሙሉ ታሪኳን በድንገት በመቀየር በአሁኑ ወቅትም ሸራተን ሆቴልን ጨምሮ በርካታ ሀብቶችን በስሯም ሊገኙ ችለዋል። በኢትዮጵያ ሴት አርቲስቶች መካከልም ትልቁን ቦታ በሀብት ደረጃ የምትገኘው ማህደር አሰፋ ቅንጡ ሕይወት ከሚኖሩትም አርቲስት መካከልም በዋነኝነትም ግንባር ቀደሟ ናት። ካቀረብንላችሁ ዝርዝር ውስጥም ማን ይበልጣል? እድለኛስ ማን ነው ብላችሁ ታስባላችሁ? ዝናውን በመልካም ነገር ተጠቅሞ ወደ ሀብት የቀየሩትስ እነማን ናቸው? ሐሳባችሁን ኮሜንት ሴክሽን ላይ አጋሩን እያልን እኔ የዛሬውን ቪዲዮን ከዚህ ላይ አጠናቅቃለሁ። በቀጣይ ከዚህ የተሻለ ቪዲዮ እየላችሁ እስክመጣ ሰላም ቆዩልኝ። ቻናላችን ላይክ እና ሳብስክራይብ በማለት ቤተሰብ ይሁኑ። መልካም ጊዜ